አንዴ ጨረቃ አንዴ ገንዘብ አንዴ ጨረቃ አንዴ ብር ሲቆጥር ነው የምትውለው። እኔማ ስለሷ ከማሰብ ስለራሷ ማሰብ ይሻላል። ዶሮን ሲያታልሏት ግድግዳው ሰንበሌጣል። ሌላ ለቃቀምከው ወሬ የለህም? ያው ሌላ ለቃቀምኩትማ ወሬ ነበረ፣ ግን በደንብ አልያዝኩትም ነበር፣ ፈሰሰ። ለዛ ነው እንዴት ነበር ያለች? this is a new brand car። ምን ነው ቆንጅትዬ እንዴ ክብ የነበርኩትን ልጅ እኮ ጠፍጣፋ አደረግሽኝ። ጠፍጥፈሽ እንደው እንዳውራ እንደው ወንድማ ሲወራ this is a new brand car Toyota Japan from cross Djibouti። እንግሊዘኛና ብድር እኮ መድፈር እኮ በቃ ማንን ለማስቀናት ነው? ሁሉም ቢሆኑ የሀብት ምንጮች ናቸው። ቼቀረችኝ ሶስተኛዋን ገስት ሃውሴን እንደሌሎቹ አሪፍ አድርጌ ሰራና ቢዝነሴን አጣጥፈዋል። ምን ይሳንሻል? ሰዎች እኮ ጠንቋይ ጋር እኮ ከሚሄዱ አንቺ ጋር ቢመጡ ይሻላቸዋል። እኔ እኮ ካንቺ ጋር መሆን ከጀመርኩ በኋላ ራሱ ጭንቅላቴ እኮ ትልቅ ሆነ፣ ኮፍያ ያስገባል። በጣም አስተሳሰብ ያድጋል። በእውነት ጥፍሬ ይነቀል። ደላላ ትዳፈር አንተ። ተይ ግን በመበሳጨት የሚመጣ ነገር የለም፣ በመናደድ ነው እንጂ። ለምንድን ነው እንደዚህ የምትሆኚ? እኔ የህይወት ኢንሹራንስ ነኝ። አንተ ሰሞኑን ደግሞ ጋዜጠኞቹ ስለ አባይ መዘገብ አቁመዋል። ስራዬን ትቼ ጋዜጠኛ እንደሆነላቸው ነው። ኖ don't let me down baby. No please don't let me. Easy stupid. ዛሬ ደግሞ አራት ባል አመጣቷን ነው ስለ ስራ ማሰባቁ ማለት ነው። እስቲ ተነሳ የሽማግሌ ላናለስ Hello. What's up, man? What's up, Koji? ምን ልታዘዝ? Koji, ዛሬ ካረም ወዳጅ ጋር ያለው አንድ ሁለት ያስፈልገኛል። ኦኬ፣ መስፈርት ለኔ ባለፈው ይናፍሽልኛለች አይደል? ያት እንደው መስዋዕት አታናንቅ አንተ። እስከሚቀጥለው ሳምንት ራሱ በወረፋም ቢሆን አታገኛት። እሺ 18 ያልሞላት ልጅ ሰውዬ የልብ ኬዝ አለብህ አይደል? እዛው ሳትወርድ ጸጥ ማለት ትፈልጋለህ? ኦ እሺ ዳንቺ ሆነልኝ። በቃ ይላክልሃል። ገንዘቡን ታዲያ በእስክንድር በኩል ቶሎ ትልካለህ። እስኪ ደግሞ ማነህ ተረኛው ሱሰኛ? ሃኒ የጎደለሽ ነገር ካለ ደውይ። ከዚህ በላይ ከገስታው ሳውጥ ኮንዶሚኒየም ገዝተሃልኝ? ሌላውስ? ሃኒ ቆንጆ ነሽ። ይሲያስሽ ቀጣይ ህይወታችንስ ሌሎች እንደሚያደርጉት ቀምጣ አይደለም። እንዴት እንደዛ ታስቢያለሽ? ሃኒ ካንቺ ሌላ በፍጹም ዋው ምን ነው ጮክ ብለሽ አየሽው? ፕላን ልትሰርቂ ነው እንዴ? በፊት ከነበርኩበት ገስታውስ ይበልጣል። አዎ ባይ ዘ ዌይ የድሮ የነበርሽበት ሽምብራ ገርፎ ነው፣ ይሄ ደግሞ አሸዋ ገርፎ ነው። ይለያያል። ስልክ ልስጥህ? ቀፎን ነው። ዛፍ ላይ ነው የምወጣው? ውጣ ብያለሁ፣ ውጣ። ሰው ከሀገር ውጣ ብሎ ሂሳብ ይሰጣል። አንቺ ከቤት ውጣ ብለሽ ሀሳብ ትሰጫለሽ?
መጣሁ ሻይ መጣሁ ሃይ እዚህ ነው ሰር ጓደኛ መሆን ትፈልጊያለሽ? ደውዬ ሄዳለች በያት። ሆ በዱላ ሞባይል ቀለበት ትኩስ ነው እባክሽ ይሞቃል እውነትሽን አይደል እንዴ ለካችን ብቻ ነው ኢንቨስት ያደረኩሽ የቀረከል አስተምሰው ታዲያ ወዴት ነው ነይ እንጂ ፍሬ ለምን ቃቃንጩት ፍላጎትሽን እንዳሟላለሽ ሌላማ ከየት አመጣች እስካሁን ከሷ ጋር ኋላስ በጣም መኪና ቤት ዳሩ ከራስም ነው እና ከጅምሩ በዶላር ላንተ ጋብዘሻት አይፈረድባትም አታካብቶ ያን ጊዜስ ድረስና ተቀበለ እስኪ ሚሊዮን ኡፋ አንተ አትብስም እንደ ካበሻ ሴት ጋር የምትደርቀው በእኔ ባዩ እነ ኤሚሊያ ጋር ከነ አንጀሊና ጋር ከነ አሽሊ ጋር ታዲያስ እነሱ አቅፈን ለማለት ችኩኔታ ጉመገም ትልቀሩ አገፈው እኔ እንዳንተ ማስመሰል አልችልም አለማመዳል ይሄው ይነበር ማርጋሪና ትኩ ይላክች ቆይ ደሞ ይሄን ደሞ ጠይቀኝ ሰማይ ካለሽ አንድ አበቃን አውስሻለሁ አሁን ተሳላክችል እሽተት ይሄንና ሌላ እቃ ገዛውበት ቁሳቁሳ አትበሳጫ ታዲያ ቀናት አስመሰለን ስማ ቁሳቁስ መሰለኝ ደግሞ ከፍሪ ጋር ይለያይ እኔ ተቃበል ለማንኛውም እየደረስን ነው ጉዶቻችን አስተናግደን ከተገኘ ደግሞ ድለት እሱን አብረን የምናየው ሰላም ነሽ? እንዴት ነሽ? የሥራ ቢዚ አድርጎሽ? በጣም ምነው ግን እንደዚህ ተቸገርክ በጣም? ያስማማል። ምንድነው? ክፍያ ምንም የማታውቂው ወንድሜ ልጅ እኮ ነው የሰጠው። አይበቃኝም። መሬትን ብትፈልጊ መኪናም ጨመርልሽ። ከሁለት ሰዓት በኋላ ቤት ቆራበል። የድሬ ልጅ ነች ብለሽኛል። ብቻ ከአክስቷ ጋር ሐረርም ሰሜንም ጋር ኖራለች። ጣጣ
እንዴ ባላብት እስቲ ቸክችክልኝ ለኔ በእናትሽ ባላብት አንተ ብሎ ባለዳ ዝርዝር አራት ብር ቼክ ይዞ ያካፍላል ንፋስ ነው ምን ራሱን ቆልሎ ያን ሊሆነ ሲኮሳተር ዳይፐር አለ የሚመስለው ደግሞ በጋ መጣ ይላሉ ስጋ የሌላት ለምን ጀርባ ላይ እዚህ ፓሰርቶ እንደ ሻንጣ እስክንድር ሰከንድ አንድ እኮ ነው የገዛው በጋ ስጋው እኮ የታኘከ ነው አንቺ ስላላየሻት አንተስ እኮ ደንበኛዬ ነው ደንበኛ ያለሽ ግንበኛና ደንበኛ ላይ ተሳታ እኔ እንደውም መሮኛል እሄዳለሁ ከዚህ ቤት ሁለተኛ እንትን አለ በእናትሽ ለምንድን ነው አንቺ ጭማሪ ስድብ እንጂ ጭማሪ ደሞዝ አታውቂም ለሁሉም ሰው ጥቆ ወጥ እንኳን ጭማሪ ያለው ሆቴል ቤት ሲገባ በእውነት እኔ እሄዳለሁ መሄድ ነው የምፈልገው በእውነት በስመ አብ ታች ስክሪን ነሽ ሲነኩሽ ደስ ይልሻል ማን ሞሎ ያልክ ያለሽ አንቺ ሂጂ ግቢና ተጣጣቢ ስሚ አንቺ የሙት ልጅ ልታውቂበት ይሻላል ነይ ቆንጅት እንደዛች እንዳክስትሽ 8 አመት ሙሉ እንዳሳደገችሽ ቤቴ ቆጭ አድርጌ ስቀልብሽ አልኖርም እኔ ለቆንጅ ያልሽ ያመጣልሽ እንኳን ልታገቢ ይሻልሽ ቆይ አክስቴ ደግመን ደጋግመን ተነጋገርበት አይደል እንዴ እኮ ልስልስ ድፍት ቅልስ ብለሽ ሰው የደረሰበት ድረሽ ከዚህ በኋላ እዚህ ቤት እቀመጣለሁ ብለሽ በፍጹም እንዳታስቢ እሺ I need freedom private life this is it ግቢናው መምጫው ደርሷል ለባልሽና እዛ ጠብቂሽ መቼም አጫውቻለሁ እንዴት ያሉ እናትና አባት ነበሯት መሰለኝ አዝናለሁ ሄደን ተናገሪ እንጂ እንቁላል አቅፈሻል እንዲያፍሽ ውስጥ ታት አንዳንዱ እኮ ቀስ ብሎ ነው መግባባት ነው ያ እሱ ስቴፕ ባይ ስቴፕ ነው የሚገባው ስራ እንዴት ነው ቅዱስ ስራ ነገ ወደ ቱርክ ያስበረኛል ለምን እንደውም እንደ ቫኬሽን ቤት አይ እኔን እንኳን ለቀቅ እሷ ትሻለሃለች አክስቴ የምሬን እኮ ነው ማለት ነገርኩ እኮ ቅዱስዬ እኔ ከሴት ጋር መኖር አይሆንልኝም አልኩ አይደለም ከመሄዴ በፊት ኤደን ተረከ እሷንማ ልክልሃለሁ አክስቴ ከስከስ በይ የኔ ነገር ቅዱስዬ እኔ በጣም ቁጡ ነኝ መቼም ታውቃለህ አይደል ምን አባቴ ለርክ እኔ ስራ ሰዓት ሳይደርስብኝ ብሄድ ይሻላል አይደል ሰላም ቆዩ እሺ ሰላም ሁኑልኝ አይ ቆመና አንቺ ሰው ፊት አታስቆጪ ብያላልኩሽ ሁሉንም ነገር ማደርገው ለአንቺ ብዬ ነው ይግባሽ እሺ ለምን ከኔ አትማሪ በቀኑ ቢራ ተጠጣ ጀመር ለአንተ ነበር የሚገባው ለምን አትወኝ እሺ ያልገናኘን ቀጠሮ ልግባልህና ካለኝ ስራ በተጨማሪ ነጋዴ መሆን አምጥተህ አብረን ትሰራለህ ምን ይመስል ተጋበዝ
ዘንድሮ ሰው አይዲያ ካፍ ላይ ነው ናፍቆኝ ያለው። መርካቶ ውስጥ የአበባ መሸጫ ሱቅ ለመክፈት አስቤያለሁ። ምን ትላለህ? መርካቶ ውስጥ? አሁን መርካቶ ውስጥ ነው ገረመ። ያው ተሳካልኝ። አካባቢው አበባ ተራ እየተባለ ይጠራል። ወይ መቃለ አንተ ልጅ ተኝታል ወይስ ቁጭ ብዬ ቢሬን እየጠጣሁ ነው ያለሁት? ታምራለች አሉ። ሀኒ የምትወደውን ካፕቹኖ እየሰራሁልህ ነው። ኦኬ አለው። አልተመቸኝማ። ለራሴ ጊዜ መስጠት ነበረብኝ መሰለኝ። እሺ አሁን የት ነው ያለሽው? ካፌ ውስጥ ነኝ መጽሐፍ ያነበብኩ። እና እንገናኛ። ነገ ለንግድ ከኢትዮጵያ እንደመጣ እነግርሻለሁ። እሺ የት? ወደ አቢሲኒያ እጠብቅሻለሁ። ተነሲድና አናግራት። ወጣ አንዱ ላፍሳ ያደርግ ቁጭ ብሎ ማድረግ አይደል? አሁን ሂድ አሉ ታዲያ ገዛች ብሳ ጭም እንደዚህ ካልገዛለ ይላል። አለ ቀልድ ነው አናግራት። Hi. 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 ቅድም ከገባው ጀምሮ ስታነብ ነበር። በጣም ስለ የመጣኸው ለነገሩ ነው የማታቆይሽ ከሰው ጋር አንድነት ይባላል። እንተዋወቅ። እቺን ነገር ለዋስሽ ታዲያ ፍቃድሽ ከሆነ ለምን ቁርስ ብቻ የሆነ ሰዓት ለምን አንገናኝም? ምን እያደረግህ ነው? ስልክ ቁጥሬ ደውዪ። ሆ ፈጣን ነህ። አንተ ጅታ የፈለገች ትመስላለች። ስልክ ቁጥሬን ግን አትሳሳትም። ነፍሱስ የሆነ ነገር ታዘዝ። ቡና ጣሙም ይናገራል። ኦ ኤደን ጥሩ ሰዓት ላይ ነው የደረስሽው። እንዳልሻ ምን ሆነሻል? ፊትሽን ከፍቶታል። አይ ዝም ብዬ ነው። ኧረ ተይ አንቺ ልጅ ተላመጂ። ምኑን ነው የምላመደው?
ከኔ ጋር ያለሽን ግንኙነት ነው። አንድም እኮ የተቀየረ ቅርታሽ ለማሻሻል ነው። አመሰግናለሁ። ቦታን ቀይር ወደዛ እንሂድ ነው። አይ እሄዳለሁ። መቼ? አሁን? አዎ ትችያለሽ። ትንሽ እንኳን ስለ ሰርጋችን እናውራ። ከቱርክ እንደተመለስኩ ቀጥታ ወደ ሰርጋችን ገባሁ። እሱንማ ከአክስቴ ጋር ተነጋግራችሁበት የለ እንዴ? ይህን አንቺ ብንጨምርበት በቂ ነው ቅዱስ። ድል ይለን። እኔ ጋር ማትቆይ ከሆነ እንዳይመሽብሽ። ጉንጩ ነው የሚያብጠው። መልክ እኮ ነበረ። ስማንተ እቺ ልጅ ከዚህ ፈንቅዬ እስከማስወጣት ድረስ ንቅንቅ እንዳትል እሺ? ታዲያ ምንድነው? ምራቅሽ እኮ ወጨፎ እኮ አበሰብሽ። ዝናብ ላይ የዋለ ጋቢ ታስመስያለሽ። ዣንጥላ ይዤ ላዋራሽ ነው። አንድ የሆነ ነገር ምን ነው? በጣም ትሸታለሽ። ሂድና ግባና ታጠብ ወደዛ። ጠዋት እኮ ፊሊት ተቀብቼ ነበርኩ። ፊሊት ተቀብቼ ነበርኩ ጠዋት። ደግሞ እንደዚህ አሁን ሲጨነቀኝ ነገር የዚህ ሴትዮ ጭንቀት ለመሆኑ ራስሽን ጠቅመሽ ነው የበላሽው? በደንብ አድርጌ አክስቴ። ምን ነው ታዲያ ለአፍታ እንኳን ሳታርፊ ሲኒማ አሰኘሽ? ያለ ፕሮግራም እኮ ነው የቀጠረኝ አክስት። ፕሮግራም? ከዚህ በኋላ ሰዓትሽ ነው አንቺ። ሲፈልግ በፈረንሳይኛ፣ ሲፈልግ በቻይንኛ፣ ሲፈልግ በአሜሪካ በፈለገው ሰዓት አቆጣጠር ሊቀጥርሽ ይችላል። ቆይ ለሱ ነው እንደ የተፈጠርኩት? ወደዛው ነሽ። እሱ እኮ አንቺን የመረጠበት የራሱ የሆነ መስፈርት ይኖረዋል። ሰምኛለሽ? ሀገር እንደሆነች ኤርታሌ ውስጥ እንኳን ቢጨምሯቸው የማይቀልጡ ሴቶች የሞሉባት ሀገር ነች። አቤት አንደኛ ሆነሽ ከተገኘሽ ማን ያውቃል? ሜሲን እና ሎናርዲኖ ተንኪልኝ ይሆናል። ምን አባቴ ላይ እንደዚህ አድርጌ ልመስልሽ እንጂ እቺ ሀገር እንደሆነች የማያውቁት ሀገር አይናፍቅም ሆኗል። አውርጃንቺ ጋቢ ለብሼ እዚህ ካንቺ ጋር ተከናንቤ ብቀመጥ የኔታ መሰልኩሽ እንዴ? ምንም አይነት ጥያቄ አልቀበልም። የኔ ትግል ያንቺንና የኢትዮጵያ ረሃብተኝነት የሚለውን ቃል ከዲክሽነሪ ላይ ማጥፋት ነው። ቆይ አክስት፣ ከዚህ ሁሉ ለምን አረብ ሀገራት ልኪ? ወገን ዘመዴ ሰሚኛለሽ? ከኔ ጋር እጅና ጓንት ሆነሽ ከተቀመጥሽ የሀብትም አታም ብሽብሽሻል። አይሻልሽ? አለበለዚያ ግን ገባሻል? እግርሽን እንደ በቆሎ እያገላበጥሽ ስትሞቂ ትቆያለሽ። አሁን ሲጨነቀኝ የራሴ ህይወት ነው። ይሄ በቃ እንደዚህ ደላለው ነው እስከመቼ ነው? በስመ አብ። በቀደም ዕለት እኮ አሁን እዛ ሰፈር ሂድ ብላኝ ያለ ፕሮግራም የተወለደ ሰው አገኘሁ። ምን አይነት የማይፈታኝ ሰውዬ! በስመ አብ።
ዝም ብሎ እኔ ሌላ ነገር ስነግረው እሱ ሌላ ነገር ይነግረኛል። እኔማ ቆይ ከዚህ በኋላ ሁሉም ነገር መሮኛል። ገመዴን ገዝቼ ከዛ ልብሴን አጥቤ አሰጣና ሲደርቅ ቀይሬ እንደገና ሌላ ቦታ እሄዳለሁ። ወይኔ ያችን ቺክ ባመጣት አሪፍ ነው። በስመ አብ መልክ፣ ጸባይ፣ ቁመት ቢኖራት እኮ ወይኔ እንዴት እንደምታምር በአጋጣሚ ነው የተገናኘ ነው ስለ አሪፍ ነው አንዱ እቺ ልጅ ግን የመጨረሻ አቅሞን አለባት አድርግልኝ። አጋጣሚውን ግን ምልክት ይመስላል። በጣም አንተ ምን ያህል ስለሷ ጋር ትልም ስለ ጁሊያ ላውራ ዝም በል በእናትህ። እንዴት ያደርግ ነው እባክህ? ዋሪሳ አንተናሳ አንተናሳ አደርጎልኝ ዋሪሳ ሩዋም ወደ አጀብ የማትነዳዱ ነዳ ያመሳየን ሄሎ ቅዱሴ መንገድ ላይ ናት። ልክ ይልሃለሁ። እንግዲህ ሁሉ በእጅህ ሁሉ በደረሰ። ኦኬ ቴንክ ዩ በልሽ እንግዲህ ቻው። አንተ አቤት ምን ታደርጋለህ አንተ? የምትይዘውን ይዘና ሂድና። እኔ በባዶ ኪሴ ሄጄ ምንድን ነው የማመጣው? ጦስ ነው እንዴ የማመጣው? በዛ ላይ ይርሙኛል። የራስ ጉዳይ ነው። እንደዛ አይባልም። እኔ እኮ እስክንድር እንዴ ትምህርት ቤት ሰርቪስ እኮ አይደለም። ወተት እኮ ባመላለስ ኖሮ ይሄኔ ፈርቅ ዴች ይዝ ነበር። በአንቺ የተነሳ እኮ ጨጓራዬ ጾም የሚለውን ቃል እኮ ሴፍ አድርጎታል እኮ። ጨጓራዬ ጉበቴን እስኪበላው ነው እንደምጠብቀው። እሺ ታርጌ ኡፍ እንዳላደር ይሄኔ እኮ ለጭቅጭቅ ቅርብ እንደሆንሽ እኮ ለፈጣሪ ቅርብ ብትሆኝ እኮ ይሄኔ አስፈቅሽናል። Wait a minute. ምንም አይደለም። እዚህ እንዳለቅ መጸዳጃ ቤት አለ። መሀል ላይ ነው አይደል ያስታወቅሽው? ካልሆነ ጊፍዳ እኔ ሰዓቴ ደርሷል። ሜዲ
ቀጠሮ የለንም አይደል? ባይኖርስ እንዲሁ አንቺን መጠበቅ አልችልም። እሺ ቁጭ በላ፣ አታሳፍረኝ። በድጋሚ እኔ አንድነት እባላለሁ። እንተዋወቅ። ኤደን። አውቅሻለሁ ከዚህ በፊት? አባ አታውቀኝም። ከሐረር ከመጣሁ ገና ሳምንቴ ነው። የምስራቅ ሴት ነሻ? ነኝ። እውነት ነው ታዲያ? ቅርና የጠዋት ፀሐይ ከዛ ነው የሚወጣው አሉ። ሙሉ ለሙሉ ግን ከኔ ጋር ፍቅር እንዳይዝ። ስናፈቅርሽም እያስፈቀድን ነው ማለት ነው። ደራሲ ነሽ እንዴ መጽሐፍ ይዘሽ የምትዞሪ? አይደለሁም። ስለኔ ቆይልህና አንተ ማነህ? እኔም ከሞላ ጎደል አስጎብኝ ነኝ። ጥሩ ሰው ትመስላለህ። ማለቴ አንደበትህን ነው። ፍቅረኛለሽ እንዴ? እዛ ድረስ መጠየቅ አይፈቀድልህም። እሺ ይቅርታ። ታዲያ እየተገናኘን እንተዋወቃ። ጥሩ ጥሩ ቦታዎችን አሳይሻለሁ። ቃል የምትጠብቅ ከሆነ የቱን ቃል? ከኔ ጋር ፍቅር እንዳይዝ ነው። በደረቁ እንዳይሆን እዚሁ አብረን ቆይተን ምሳ እንብላ። እኔ የምከፍል ከሆነ ተገኝቶ ነው። ወጪ ቢቀንስ ነው። ጤና ይስጥልኝ። አቶ አድማሱ ቡርቃ ከጤና ጥበቃ። የመታወቂያ ይታያል? አየው። ማወቅ ስለምፈልግ ነው ስለ አንዳንድ ነገር። እየሰራችሁ ያላችሁት ስራ ይሄ እዚህ ጋር የምትሰሩት ነገር አንዳንድ ጉዳቶች እያመጣ ነው። ምን አይነት ዘይት ነው ለመሆኑ የምትጠቀመው? ንጹህ ዘይት ነው ይሄ? ባይዘው ይሄ ዝም ተብሎ የሚሰራ ስራ አይደለም። ለህዝቡ ጤንነት ተጨንቀህና ተጠበህ ማሰብ መቻል አለብን። አሁን ብዙ ሀገሮች አለ፣ እኛ ሀገር ሆኖ ነው እንደዚህ የምንሰራው። አሁን ውጭ ሀገር አለ፣ ብዙ ያደጉ ሀገሮች አሁን ከቦሎቄ ሳምቡሳ ይሰራል፣ ከባቄላ፣ ካተርክክ፣ ከቲማቲም። እኛ ሀገር ግን እንደዚህ አይነት ነገር ነው የሚሰራው። ስለዚህ ስለ እያንዳንዱ ስለምሰራው ስራ እያንዳንዱን ነገር ማወቅ አለብን። ብዙ የሚመጡ በሽታዎች አሉ ከዚህ ጋር ተያይዞ። ምስሩ የተለቀመ ነው በደንብ ታውቃለህ። ንጹህ ካልሆነ ምስሩ ካልተለቀመ የኩላሊት ጠጠር የሚመጣው ከጉበት ኮብልስቶን ነው። ገብቷል አይደል? ብዙ ነገሮች ማወቅ አለብን። ለመሆኑ የጨጓራ ዝገት ከምንድን ነው የሚመጣው ታውቃለህ? ከምንድን ነው የሚመጣው? ኮሌራ ከምንድን ነው የሚመጣው? አባሰንጋ ከምንድን ነው የሚመጣው? ስለዚህ ስለምትሰራው ስራ ማወቅ መቻል አለብህ። እሺ። ስለማታውቀው ነገር ታዲያ እንዴት ትሰራለህ? ምንም ትምህርትም አላገኘህም? አዎ አይኔ ራሱ የማታ እንኳን ማሻሻያ ግባ። ብቻ ሰው ይሄን እየበላ ነው የወፍ በሽታ የሚያመጣው። አንተ ለመሆኑ ወንድም የት ነው ያለው? ክፍለ ሀገር ሄዶ ነው። እኔ እዚህ ስራ ጥሎብኝ ሄዶ ነው። ምን ምንም የማውቀው ነገር የለም። እሱ እዚህ ሳምቡሳ ጥበስ ይላል፣ አንተ የሰው ጭንቅላት ትጠብሳለህ። በላውን ለጥናት እንዲሆነን ዘንድ 3 የምስር ሳምቡሳ እና 2 የሩዝ ሳምቡሳ አድርገህ በፌስታል አምጥተህ ሄሎ
ኤደን ነኝ አንድነት። ቦታው በጣም ያምራል። ልክ እንዳንቺ። እዚህ ጋር ልሁና። ከዛ በፊት ግን መቼም ቃሌ እንደምትጠብቅ እርግጠኛ ነኝ። ለምንድን ነው 10 ጊዜ የምትደጋግሚው? ቆይ እንጂ መጥቶ መሄድ አለ እንዴ? እሺ በቃ ግን አለ አይደል የኔ እንደምትሆኝ ስለማውቅ። ስለዚህ ተስማምተናል ከሞላ ጎደል። እሺ እንደዛ ከሆነ ታዲያ ምንድን ነው የምታሳይኝ? አስጎብኝ። በቃ እንዴት እኮ ደስ እንዳለ ብታይ አንቺ ሳገኝሽ እንቅልፍ አልይዝ ብሎኝ ሌሊት ሙሉ በደስታ እንቅልፍ አልይዝ ብሎኝ ለጥ ብዬ እኮ ነው ያደርኩት። በጣም በህይወቴ የማረሳው ቀን ረስቼዋለሁ። ወይ ጉድ! እንዴት እንዳገኘሁሽ ሁላ እኮ ይገርመኛል። በፈረስ ሲፈለግ የታጣ በአህያ ተገኘ ነው የሚል በጣም ነው ደስ የሚለው። እኔ ግን የምለው በቃ ይሄ ቤት ራሱ እንዴት ከኮርኒስ እኮ እስከ ምን እኮ ነው የሚገርመኝ። በጣም አሰራሩ ግን እንትን አድርጊያት። እኔ ተመችቶኛል። ሁሉም ዲዛይኑ የምቃወመው ነገር የለም። ግን እቺ በዚች በኩል ያለችውን ግድግዳ አስፈርሻት፣ ግድግዳ አስፈርሻት ትፍረስ። ሌላ በቃ ያኛውና ይሄኛው እኮ ይፍረስ። ግን እቺኛው እዚህ ጋር ያለችው ትፍረስ እና በቃ ጣራና እንትን ይቀር የለ ማገሮች ይፍረሱ። ባዶ ሲሆን ቦታው መሬት ወለሉ አለ አይደል? እሷን ታስፈርሻትና በቆሎ እኮ ብታስተኪ ኢንቨስትመንት በአሁን ሰዓት በጣም አሪፍ ነው ታውቂያለሽ። አሁን ላይ ጋሽ ማነው ስሙ ሀብታም ሆኖ በኢንቨስትመንት እንዲህ ሀብታም ሆኖ ልጥጦ ነው ወደደ። ተነስ በስራ ተቀመጥ። ቂጥ እኮ ሞኝ ነው ቁጭ ካለ አይነሳም። በቆሎ ራስ እኔ እኮ የምሬን ነው። ያቺ ጓደኛ ያቺ ታች ሰፈር ያለችው ባንድ አይደል እንደ ኢንቨስትመንት ጀምራ የተተኮሰችው ጸጉሯ አንቺ እኮ ስላላየሻት እኮ። አይ እምልሽ እኔ እንዳሳብ እንግዲህ እኔ ሰው ራሱ አንተ እኮ ጀግና ነህ ጀግና። እኔ ቀላል ጀግና ነኝ እንዴ? እኔ እኮ በጣም ጀግና ነኝ። አንበሳ ገዳይ ነኝ። ግን ሙያ በልብ ነው ብዬ ነው እንዲህ 6 አንበሳ ጠብ 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 እንዳይን መድኃኒት ነው ጠብ ጠብ ያደረኳቸው። ጎበዝ እኮ ነህ። ያንተ ደላላነት እኮ ለኔ ባንኬ ነው። እንደው ለመሆኑ እንዴት ነው ደላላ የሆንከው? ደላላማ ልሆን የቻልኩት በፊት ነው። በፊት በቃ ስራ አልሰራም ነበር። ቤት ተኝቼ ስውል እናቴ በጣም ትናደድብኝ ነበር። አንተ ልጅ እባክህን ለምንድን ነው እንደዚህ ቁጭ ብለህ ተዘፍዝፈህ ቁጭ ብለህ ከምትውል እኮ ብትቆም ይሻላል ስትለኝ፣ ኧረ እንደውም ስራ እሰራለሁ ብዬ ደላልነት ጀመርኩኝ። ከዛ በቃ ወዲያው የመጀመሪያ ስራዬን አንድ ልጅ መጣችና በእናትህ አስፋልት ዳር ቤት ፈልጋለሁ ስትለኝ መሀልም አገኝልሻለሁ። ከዛ በቃ አስፋልት ዳር ቅርብ ስትለኝ አዎ ቅርብ፣ በአንድ እጅሽ በር እያንኳኳሽ በአንድ እጅሽ ከታክሲ መልስ ትቀበያለሽ፣ በጣም ቅርብ ነው። ከዛ በቃ ቤት አገናኘኋት። ግን በጣም ብዙ ቦታ ሄድን። ብዙ ቦታ ብታይ ዞረን 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 ብዙ ቦታ ሳይ የገባንበት ሰፈር እኔ ራሷ ብሬያት እኮ ነው የምጠይቀው የሚከራይ ቤት ካለ ከሷ ጋር። ከዛ ኮንቴነሮች አዩ። ይሄ ሰፈር የት ነው ስላቸው ጅቡቲ ደርሳል አሉ። ከዛ በቃ እና በዛው ነው ሞራል የመጣው። ይማርሽ። ማንነው ያስተላለፈብኝ? ያቺ ትሆናለች ያስተላለፈችብሽ። እሷ ደግሞ ወይ እንደ መኪና ተላላፊ ብለጥፍ እኮ ይሻላታል። ጉንፋን ምናምን ያላስተላለፈችብኝ። እኔ እኮ በጣም ታምሜ ማለት ነው ሄጄ ሐኪም ቤት ለዶክተሩ ምን ነው የሚያምሽ ሲለኝ ጨጓራዬን፣ ጉበቴን እና ኩላሊቴን ስለው ለምን አጠቃላይ ዱለቴን አመመኛ ትለኝ ማለት። አንተ ልጅ አትቀልድብኝ ብያለሁ፣ አትቀልድብኝ። ለምን አትበይም? ሻይ በዳቦ አትበይም? እንደምች አሁን እኮ ትልልቅ ሆቴሎች እኮ ብትሄጂ እንደውም ዳቦ እኮ በእንትን ይበላል፣ በአፍ ነው የሚበላው። እንግዲህ በአሁኑ ሰዓት እኮ ዳቦ ቀፎ ሆኗል። ውስጡ ሲም ካርድ ከተሽ አረብ ሀገር መብላት ካሉ አይቀር እንጀራ በርገር ታውቂያለሽ? ወደ ታረጊና
በጣም ባደጉት ሀገሮች እንደነ ኬንያ ምናምን ሰንዳፋ ይበላል በጣም እኛ ሀገር ስለማይበላ ብላ ግድ የለም ብላ ሆድና ማሰሮ የሰጡትን ይቀበላል እኛንም እንጂ ምንገድ ያጂ በቃ ስልክ እኮ ነው 0911 62 53 አዲስ አበባ ጠፋችብሽ እንዴ? ተናገሪ እንጂ አለቃለሽ አሞግስትሽ ወይ አልሰማችሁም እንዴ? ምኑ ሄዳ ቆደት ምን ሆናችሁ ደግሞ? በሰላም መልሰው ሳይፈርምልሽ ነው ምንም አይሆን። ኧረ ምንም ስማ አሜዱዬ ምን እንዴት ነው? ምንም አላረጋችሁ? ማን እኔ? ኧረ እግዚአብሔርን ሰው አይደለም ገና ቤቱ ከመግባቴ ቃርቃር ብሎኝ ሽንት ቤት ገብቼ ባስመለስ ምን ቢለኝ ጥሩ? መሀል ላይ ነው ያስተዋወቅሽው አይሌ መሰላት። ኧረ መሀል ሰውነቱን ያሳጣ እኔ ነኝ። እሱ መሀል ከተማ ላይ እግሬን ከፍቼ ይሻላል። ባይሆን አንድ ነገር ላውራችሁ። ሰበር ዜና እስኪ ዘርዘር። ከሆነ ወጣት ጋር ተዋውቂያለሁ ይመስለኛል። ወዶኛል። አረንጓዴ ሀብት አለው። ቡድናችንን እንዳይመስልሽ ፍሉስ ማለት ነው። እሺ ቆንጆ አባሽ አይ ይመስለኛል የለውም። ጨዋታ ቀይሪ ታሻግሪ ነው ልጅ ፍቅር ምንድነው ይሄ? ግመሎችና ፍየሎችስ ታዲያ ለግጦሽ ወጥተዋል አይደል? ተመቸኝ ሀገሬ ልጅ በጣም ወድጄዋለሁ። መግባት ይቻላል? ማን ከልካያለሽ? አመሰግናለሁ አቦ ወደዚህ ዘይ ስለመጣ። ይሄ ቦርዴ መጠጫም አይደል እንዴ? አይቼዋለሁ በቴሌቪዥን። ታዲያ እነሱ እንደኛ ውሃ አይደለም ቦርዴ ነው የሚጠጡበት። ታድለ ቀናው በመስራ አንቺ ምንድነው የምትሰሪው? እኔ አዎ አንቺ ማስከለተ ቀን ድረስ ካንተ ጋር ሆናለሁ። ምን ማለት ነው ደግሞ? አንድ ነው ትንታኔ ከፈለክ ቀኖችን ታበላሽብኛለህ። ኮክልሽ ነገር ነሽ አንቺ ልጅ። ምን ላድርግ ብለህ ነው? ባለ ክራርና ጊታርም ነው እባክህ። ትችልበታለህ እንዴ? የአንድ ጓደኛዬ ነው። እንደውም አንድ ቀን እዚህ ድረስ አምጥቼ ነው የሚዘፍንልሽ ማለት ነው። ይሄ ከጋምቤሎች ነው። እግርሽ ላይ ይሰርልሽ።
አሽቆጠቆጥከኝ እኮ ጥሎሽ መሰለኝ። መስሎ ከታይሽ ይገባሻል። በጣም አመሰግናለሁ። እንዲህ እንዳማረብኝ ሄደ። ቆይ እንጂ አለ እኮ ኮንትራት ያዝሽ ታክሲ። አይ ሰዎች አሉ ቤት የሚጠብቁ። ለወደፊቱ ታዲያ ቡና የምታፈላ ቅጠር ቢያንስ እንኳን አቦጠጡ ፈልጋለሁ። አንቺ አታፈይበት። እኔ ማልችልበት እናትሽ ታዲያ ምን አስተማሩሽ? ቀሚስ መልበስ። እዚሁን ደህና ደር። አልደረቀም። ዝም ብለህ የተሰጠህ ድረስ እኔ አሮጌ ቀሚስሽን መሰለኝ ልዋጭ ነኝ እንዴ? እንደዚህ አሁን እንደዚህ ቀሚስ አድርጌ እኮ ስታይ እኮ አሁን የተገረዝኩ እኮ ነው የሚመስለው። ሽንቴ ወይ ፒጃማ ማገዥልኝ ከሆነ ጋዜጣ ለጥፊብኝ በሙቅ እንደው እንደላጤ ቤት ተረት ኖራልሽ እንዴ? የሚገርም ተረት ነው ዛሬ ያዘጋጀሁሽ። ተረት የመሰረት ታናሽ ወንድሙ ተከራይቶ ይኖርበት የነበረበት ቤት ይኖር የነበረ አንድ ሰውዬ ነበረ። ከዛ የሰውዬ ሲኖር ኖረ። ከዛ ኖርና የቤት ኪራይ ደረሰበት። የቤት ኪራይ ደርሷል ክፈል ሲባል አልከፍልም ያዙኝ ልቀቁኝ ሲል ያዝነውና ለቀቀ። አፈርድም። ከዛ በቃ የሰውዬ ደግሞ ዝም ብሎ ይንቀለቀላል እንደ ስልክ እንጨት ወደዚህ እንዲህ ሲሯሯጥ ለካ ስልክ እንጨት አይደለም። ከዛ የሰውዬ በቃ ባህሪው በጣም የሚገርም ባህሪ ነው ያለው። ቆንጆ ሚስት ፈልግልኝ አለ። እሺ እፈልግልሃለሁ ነው ቆንጆ ሚስት 3 ክፍል እፈልግልሃለሁ ሻወር ያላት ይኸው። ከዛ ከሱ ጋር እየሄድን እያለ እሱ ሰውዬ ደግሞ በጣም ችግር አለበት። ምን ነበር ተረት ነበር እንዴ ይጀምር? አዎ አንድ ሰውዬ ነበረ። ታዲያቺ ሴትዮ ከለታት 86 ቀን ስትሄድ ስትመለስ ልንገርሽ አሁንም መጨረስ እንችላለን። ከዛ በጣም ነው የምትገርመው። ብታይ ቆንጅዬ ነች እንዳንቺ። አፍንጫዋ ሰልካካ፣ አገጯ ሰልካካ፣ ተረከዟ ሰልካካ፣ ግንባሯ ሰልካካ፣ ፀጉሯ ሰልካካ በጣም ነው። ከዛ ከዚህ እያልኩ እኮ ነው ሳወራልሽ የነበረው አትሰሚኝም እንዴ? እና አህያና ሚዳቆ ነበሩ። ታዲያቺ ሲሆን አንድ ቀን ለታ አህያ ነበር። አህያ ሲጮህ ታውቂያለሽ? ሚያው መስለው ውሻው ባገኘበት መንገድ ይለ በቀለበ አህያና ድመት ለይተህ አታውቅም? አይ አውቃለሁ። እኔ ለባሉ ድምቀት ብዬ ነው። ከዛ ይሄ አህያ ለካ በትርፍ ሰዓቱ እንደ ድኩላ ይሰራል ማለት እንደ ድኩላ ይሰራል ማለት የሆነ በጣም ቀሽቃሻ የሆነ አህያ እኔ አህያ አይቻለሁ። አንዱ ሰውዬ በቀደም ለታ አህያውን እንዴት እንደሚመታው አህያ በምት አይደለም በምክር ነው እንደዚህ ያለ ብዬ መልሼ ነገርኩ። እኔ በጣም ነው አንዳንድ ሰዎች ሁለት ሰው አምስት መሆኑ ይኖራል። ዋናው አኗኗራቸው እንዴ ሹገር ሸገር በፊት ነው ማለት ነው የመጣሽው? በጣም እኮ ነው የምታምሩ። ወይኔ ደስ ስትይ ይሄ ፎቶ የሚነሳው ክርስትና የሚነሳ መሰለው እንዴ ነው ፎቶ እንዴ? ይሄ የመሬት ትል የሚመስለው አጎትሽ ነው እንዴ? አንተ አይባልም። ለምንድን ነው ለጊዜ እንደዚህ እየቀጠቀጥሽኝ አሳነስሽኝ እኮ? አሁንስ እዚህ ቤት ከምኖር እዚሁ ብኖር ይሻለኛል። አንቺ አክስቴ አንቺ ምን ትሰሪያለሽ እዚህ? ሹገር ውል ፈረሰ እንዴ? ዝም በል አንተ። እሺ የወንድሜ ልጅ ናት። ጥሩ ቦታ ተሰንጎላታል። አውቃታለሁ እባክሽ። ከሻ ለብቻ ማለት ጀላቲ እዚህ ማደር እችላለሁ? ማደሪያ ማቃጣችን የሆነ ቦታ አውቃለሁ፣ አሪፍ ማደሪያ። እንደውም እንዳይደብራት ከፈለገችም እና ጥሩ አልጋ አውቃለሁ። እዛ ላሲዛት እንዴ? ዝም በል አንተ። ላሲዛት እኮ ያልኩሽ እኮ አልጋ በእጇ እኮ ነው። ዝም በል።
ድሮም ደነዝና ጮማ ራስ እንደሆነ ታውቃለህ። ናቅጥል ተረት ቆንጆ እንደ ስምሽ እኮ ቆንጆ እኮ ነሽ። በስመ አይደል? እውነት እኔን ያላየ በአዲስ አበባ ሴት ይደነቃል አሉ። እንዴ አንቺ እኮ ምንም እኮ አይወጣልሽ፣ ምንም አይወጣልሽ። መንጃ ፍቃድ ብቻ እኮ ነው የሚወጣልሽ። ግን ፍየል ገጭተሽ ብትታሰርሽ እኔ አንቺን ማጣት አልፈ ዝጋንተ ተረት ምቀጥ ተረቴን የቱ ጋር ነበር ያቆምኩት? በር ላይ ነው። ምኑ ጋር ነበር ያቆምኩት? ከዛ በጣም እኮ ነው የሚገርምሽ። ቅድም የጀመርኩት ታሪክ አባይን ልገድብ ብዬ ባለፈው አንዱ ባካንተ ስሜት ሰው ግን እኔ ሞራሌ ሞራሌ ልግዛና ልብላ እንደ እንጨቱ ነው ሸሪሬ ይሻል። እኔ ግን በጣም ምንድን ነው ሴትዮ አየር ከሱዳን ነው እንደሚስል እያለች የቤቱን ዕቃ ሰብስባ አፍንጫው ድሮም ለዚች ተረት ከማውራት ላያ ጊታር መምታት ይሻል። ኧረ በስመ አብ ኧረ በስመ አብ እኔ ሁለተኛ መንጃ ፍቃድ አውጥቼ ታክሲ ነዳለሁ እንጂ ላንቺ ተረት አለው። ለራሱ ታባሽ የዛሬ ዓመት መመትነሽ ያትመሲ ከኔ ጋር ስትወጣ ወዴት ቆም ልትሆን ነበር? ከኤደን ጋር አዲስ አበባ እንዞር። ስራውማ ከሳታል እንዴ? ተነስ። አንድነት የድርጅት ባስ በፈቃድ አለቃለሁ እኮ ወይስ እንዴት ነው? እኔ እኮ የሚዲያን እዚህ ባስ ላይ ጠበቅኩት በአጋጣሚ እንጂ እንዳንተ በጋጦጥነት አይደል። እሱ ተውና ጓደኛዬ አይደል? ተባበረ ይገባል። ጦር አከባሱ ተው በኋላ እንጀራ እንዳትሰራ ደውልና ትረከበኛል። አብራችሁ አይደል? ወይ የሚዲያ ትመጣ አይደል? አለ አዲስ አበባ? አዎ አሳድጋኛለች። እኔን ግን በሐዘን የተቀበለች። ምንድነው የምታወራው? ሄደ ምን ልበልህ? ስለኔ ብዙ ማታውቀው ነገር አለ። ለምሳሌ ልረዳሽ እችላለሁ? አትችልም። ስለማይጠቅምህ አልነግርህም። አይነህን አንሳልኛ። አስፈራኝ እኮ አስተያየት። እንዲህ ብልሽስ በህይወቴ ከማያቸው 100 ድፍን ቆንጆ ሴቶች ውስጥ አንዷ ነው። ስንቶቹን ነው ወዲህ አምጥተህ እንዲያልካቸው? እንጦጦ ተመስክር የመጀመሪያው ነሽ። ይመች ግን ተጠንቀቅ። አልጠቅምም አንተ አስጨንቀኝ። ቁም ነገር ፍቅር ነው ሄደን
ምን ሆነሽ? የሚያስከፋ ነገር ተናገርኩ እንዴ? እንዲያው ዘን አትለኝ ለኔ ስትልሽ ታዲያ ሳታፍቅረኝ ፊትሽ አዲስ አልሆነብኝ። 10 ብር ላይ ሰፌድ ይዛለች ልጅ አንቺ ነሽ እንዴ? በጣም ነው ደግሞ የሚያምርብሽ አለባበስሽ። ቢጫ ጠጅ ትወጃለሽ ይመስላል። አመሲ ግንባርሽ አካባቢ አመሲ ልትወጂ አመሲ። እንዴት ነው ጆሮ ጌጥሽ ሁሉ ያምራል። አንቺ በጣም ቆንጆ ነሽ። እውነት አንቺ የሲሚንቶ ወረቀት ራሱ ብለብሽ ያምርብሻል። የሲሚንቶ ወረቀት ራሱ ብለብሽ ያምርብሻል። ባይዘው አቅሻለሁ ልበል ከዚህ በፊት ባይኒውም ባፍንጫ የሆነ ቦታ አቅሻለሁ። የሆነ ጊዜ ሜክሲኮ ጋር አስነጥሰሻል 7 ሰዓት ላይ በእውነት ወይ ይሄን ድምጽ ማቀው መሰለኝ። በጣም ሬዲዮ ላይ የዘወትር ደዋይ ነሽ ባላለሽ እንዴ? በጣም ደስ ያለሽ በእውነት። አሁን እሱን ነው የምትጠብቂው? አዎ። እኔ ግን እሱ የሚሆንሽ አይመስለኝም። የተለያየ ጊዜ ከተለያየ ሴቶች ጋር ነው የማየው፣ ግን አይቻቸው አውቃለሁ አንድ ላይ እና እሱን ግን ከተለያየ ሴቶች ጋር ያዋለሁ። አይሆንሽም። እኔን አለመተዋወቅሽ እኮ ነው እንዲህ ያደረገሽ። ግን ደስ ያለሽ በጣም። አንቺ አይኔ ውስጥ የሆነ ነገር ገባ። በእናትሽ ምንድን ነው የሆነ ነገር ገባ አይኔ ውስጥ። እፍ በይልኝ በእናትሽ። ያማል እንዴ? ምን አደረኩሽ? እኔ እኮ ለጨዋታ ብዬ እኮ ነው። ኧረ እባክህ ምን ችግር አለው? በጣም እኮ ደስ ያለሽ። ደግሞ አታካብጂ። ምንድን ነው ሴትኛ አናውቅም እንዴ? እኔ እኮ ያንቺ አይነት 40 በቆሎ መፈልፈያ ያለኝ፣ ግን መናገር ስላልፈለኩ ነው። ጤነኛ ነገር? ኧረ አንቺ ራሱ ጤነኛ መስኝ። ምንድን ነው ቅድምም ሳልሽ ነበርሽ፣ አሁንም ቆመሻል ረጅም ሰዓት። ኮባ ነሽ እንዴ? ተክለውሽ ነው እንዴ? ሰው ባልሆንሽ ባለ ጥሩ ባሰበላት ትበሰጫጫለች እንዴ? እኔ ግን ሴቶች ስትባሉ በጣም የሚገርመኝ ነገር ምንም የለም፣ ግን ሄሎ አየሁልሽ እኮ ጉድሽን። ያው ያንቺን ጉድ አይቼ እኮ እዚህ ጋር ደግሞ ሌላ ጉድ እኮ እያየሁ ነው። አየሁልሽ ቶች አርገሽ የነበረው ሻርፕ ከለሩ ይሄ ነበር። መጣሽና ባንቺ ቤት አራዳነሽ በቃ ሻርፑን ምናምን ቀየርሽ። ይልቁንስ እሱን አልናገርም። ምን አገባ? ለምን አንቺ ግን አብረን እኔና አንቺ ለምን ማለት ያው መጣችልሽ ራሱ ሁሉ ጊዜ አንቺ እንደዚህ እንደሆንሽ። በስማ እኔ እዚህ መከር የማይሰማ ሰይ ሞይላት ባለ 5 የት እየደወለች ካርድ ይጨርስ እንደዚህ መንጋጓን ካላማሙት በስተቀር አይገባትም። አቃጥሎ ሊደፉሽ ነው። እኔ እኮ ግራ ገባኝ። እንደው አንዳንዴ ኢትዮጵያ ከመኖር አዲስ አበባ መኖር ይችላል። ከቀን ቀን የተለየ እድገት ታሳያለች። ቆንጅዬ የክርስትና ባሏ ልሁን ወይ እኮ ነው የምልሽ። ኧረ ቆንጅዬ የክርስትና ባሏ ልሁን እንዴ? ቢሮሽ ውስጥ የቀረ ኤርፎን አለ እንዴ? ይቺ ልጅ ዕዳ ውስጥ ልትጨምረኝ ነው እንዴ? ቶሎ ብሎችን ቀለበት አስሮ ማስረገዝ ነው፣ ሞተር ማስጫን። This guy stole my wife. He doesn't hold that against you. It's business. Can you believe that she would leave me for Hal Yeager? I still can't get my mind around Mr. Slick.
The price of his haircut could feed a family of 5. Calm down. You're getting all red. Would you calm down? And you're telling me that he doesn't want me? She's the nerve of that. He's such a manicured phony. May he fall on his blow comb and get hot in the wrong place. Please, Val. Please don't do anything to kill this. It's a golden opportunity. አንተን ስጠብቅ የዳመራ በዓል ሊደርስ ነበር እንዴ? የት ነበር? 3 ቀን ሙሉ ሄደ። እዚሁ አልመጣሽም እንጂ እዛው ሬስቶራንት እስከ አባቴ ጋር ስንጠብቅሽ ነበር። ከቶሮም ጋር 3ቱንም ቀን ከቤት አልወጣሁም ነበር። ደስተኛ ነሽ? አልመስልም። ሰልሽኛው ሰዎች ደስ ይለኛል። እንደውም አብረን እንኖር። በየቦታው እንደብድ ያደርጋል። እንጃ ረጅም ጊዜ ያስቆጠራል። አገር እኮ እየናፈቀኝ። ወይኔ ጦር ጆጆ ሊሌ ነው እንዴ? ስርዓቱ አግዛሃለሁ እና ቅልጣው አንቺ ለምን ይሻላል? እንደዚህ እንደቀቀበ እናንተ ደቂቃው ሻን በ3
ለመሆኑ ተች ማይ ቦዲ የሚለውን የማርያም ኬልን ዘፈን ታውቀዋለህ? አሳምሬ ነው እና እሱ መሰረት አድርገህ ዳብሳታ አሳምሬ። ለመሆኑ ይታወቃል እጅ እንዴት አድርገህ እንዳነጠፍክባት? ስሚ አንቺ ደግሞ ምን ዝምታ ነው? በኋላ ፌንት ለመንቀል ነው? ተናገሪ እንጂ ነገ ሲያልፍልሽ ምላስ አውጥተሽ ከምትሞልጪ ተናገሪ ይውጣልሽ። አክስቴ እወድሻለሁ። ኧረ ትወጂኛለሽ። ለማንኛውም ነገ ቅዱስ ይመጣል። መቼ? ነገ አልኩሽ። ያዝ ያለው ጉዳይ ስንጨራርስ ድረስ በማግስቱ ወይ ሌላ ጊዜ ዱባይ እንሄዳላችሁ። በዛውም የጥሎሽሽን ልብስና ጌጣጌጥ አሸክሞ ይልክሻል። ስማ አንተ ቤት ነው እድለኛ ነች አይደል? በጣም እንጂ ወይዘሪት ቆንጂት። ጨርሰሃል አይደል? ምንም አያደርግልኝ። እንዴት? ኧረ እባክሽን ድፍንፍን ያልሽ ሴት አትሁኚ እኮ። ንገሪኛ፣ አንቺ ማን ነሽ? ከኔስ ምንድን ነው የምትፈልጊው? እኮ ንገሪኛ፣ አንቺ ማን ነሽ? ከኔስ ምንድን ነው የምትፈልጊው? በሚቀጥለው ሳምንት በቤተሰቦቼ የታጨሁት የማገባው ባል ስላለኝ ነው። አንድነት ወይዘሮ ወይዘሪት ነው። ወይዘሪት ቆንጂት ከሳ ሄሎ ቅዱስዬ ጡት መጣ እንዴ? እሰይ እንኳን ደህና መጣ። እኔማ በእናትህ ነገር እኮ ነው ቢዚ ሆንኩኝ። ቅዱስዬ በኋላ ልደውል። ኦኬ አክስትሽ በእኛ ሰርግ ቢዚ ሆነች ነው አይደል? እስቲ ስለኛ ሰርግ እናስተዋውቃችኋለሁ። ማለት እሺ እንመጣለን። እንደውም አብረን ያለነው አኔ አቤት ይከፈትልኝ በሩ የተከበሩ። ኧረ ተይ ግን ክፈችልኝ ሃኒዬ። ኧረ ተይ የኔ ቆንጆ ተይ ግን ክፈችልኝ። ምን ያህል እንደምወድሽ ታውቂያለሽ አይደል? ለምን ታበሳጭኛለሽ? ተነቃቅተናል ፍሬንድ። ንካው ላሽ በል። ኧረ ላሽ ብላሽ እንዴ! ስጦታ ይዤልሽ እኮ ነው አክብሬሽ የመጣሁት። እንዴት ነው የምታስቢው? ጭንቅላትሽን የደፈነው ኮብልስቶን ነው እንዴ?
ተይ ግን ሀንዬ ክፈችልኝ። ተይ ግን ስለ ፍቅር አምላክ ተይ። እንደ ገደል ማሚቶ ውስጥ ሆነሽ ታዋሪኛለሽ። እስኪ ሂድ በእናትህ ጎረቤት አትረብሽ። ክፈችልኝ። ይሄን በር ሳልገነጥለው ዛሬ ለምን አናቴን አንጎል ታደርጊኛለሽ እንዴ? ለምንድን ነው የምታበሳጭኝ? ጨጓራዬን መላጣ ልታደርጊ ነው እንዴ? ክፈችው በሩን ክፈችው። በሬን ክፈችው ብያለሁ። አንቺ ሳይንሱ ያስተማረኝ ነው። የምን ሳይንስ ነው የምትማሪው? ደግሞ እንደ ተማሪ ሳይንስ ተምሬ ነው ትያለሽ እንዴ? ክፈችው። እኔ አንቺ ሳይንስ አይገባኝም። ኧረ ክፈችልኝ። ተይ ሌላ ነገር እንኳን ባትከፍችልኝ በሩን አትከፍችልኝም እንዴ? መልስ እስኩ የሱፍ አበባ እንቅስቃሴዋ እንዴት ነው? ፀሐይ ወደ ወጣበት ነው። ሾካካ የሆነች አበባ። እኔም ንቢቱ ሙሉ ጊዜ መቅሰም ያለብኝ ይሄንን ነው። ክፈችው በቃ። ኧረ ጎረቤት ተራዱኝ። ሰማ መንቀብሮ ነው አሉ። ይኸው ከዚህ በኋላ እዚህ ቤት አንድ ወንድ ሲመጣ ተመለስ እግዚአብሔር ይማረ ብላችሁ መልሱ። አንድ ሰው እንዳይገባ እዚህ ቤት። እሱ አይደለችም። አንድ ሰው እንዳይገባ ማንም። እናንተ ራሳችሁ እንዳገቡ ማንም እንዳይገባ። እንዴ ጨጓራዬን እኮ መላጣ አደረገችው። ኧረ ተራዱኝ። ምን ማለት ነው ሄዳለች? ትላንት አብራችሁ አልነበራችሁም? ነበር፣ ግን ከዚህ በኋላ ማግኘት አይመስለኝም። ቆይ እስኪ ረዴት ምን ተሻለ ታዲያ? ያስተዋወቀችህም ሰውም የለም? ምንም የለም። ያለው ነው መስቀል አደባባይ ድንገት ልትመጣ እየጠበቅኩት ነው። ሀኒ ዛሬ ለቁም ነገር ነው የፈለኩሽ። ለእኔና ለአንተ ጉዳይ ነው? አሁን እኔ በህይወቴ ሲሪየስ የሆነ ነገር I'm sorry ስለምን ላገባት ትገኛለሽ? ከዚህ በኋላ እኔና አንቺ ሪሌሽንሺፕ brother and sister ለምን? እንዴ የሚያስለቅሳትና እንደምታስተዋውቀን ጁዲ፣ ይሄ ማለት እኮ አክስቴ ለኔ ያጨችልኝ ሀብታም እኮ ነው። አትይኝ ሰው ያምራታል። እንዴት ነው እሺ ልብስሽን ሳትቀይሪ ነው ጣጣ ነው። በእናትሽ ሳምሪ ጋር ሂጅ እቀይረዋለሁ። ኧረ በእናትሽ ኧረ ተይ ተይ ኧረ በእናትሽ ተይ በልና ወጤን ታጠን። አንተ ማን አባክ ነው ፒንክ ፓንት የምታደርገው? እኔ ሳላቅ ነው የማ ፓንት እንደሆነ አላውቅም። በእናትሽ ኧረ ወጡን በቃል ያዝኩት እኮ በእናትሽ ተይ። ወይኔ እስቲም በዶሮ ወጥ ኧረ በእናትሽ ተይ ተይ ኧረ በእናትሽ ኧረ ተይ ግን እኔ ተቃጠልኩኝ እኮ ወይኔ እኔ የስሜቷ እሳት ያመንዝረኝ በምን ልታከስ ነው? አይኔ ከጠፋ በምን ያዳምጣለሁ? በእናትሽ ሁለተኛ ፒንክ ፓንት አላረግም ስላለኝ እንደውም ጥቁር ፓንት እንደውም ጠይም ፓንት ነው በትእዛዝ የማሰራው ጠይም ፓንት። ኧረ በእናትሽ ኧረ ተይ አንቺ እቺ ተንቆራጭ አክስሽ ደግሞ ማንን ነው የምታስጨው ዛሬ? ተኛዝሽ ትደርስናሽ አንተ ፒንክ ፓንታ አሰዳቢ ይረግጣታል። የት ነው ያለሁት? ወይዘሪት ቆንጂት ቤት ነው ያለሽው።
አንቺ ብለሽ እቺ ምናምንቴሽን ይዘሽብኝ ትመጫለሽ እንዲያጅበሽ? ስሚ እኔና ወይ ጉድ! ይሄም ለካ ሁለት ነው። የዚህ ልጅ ፍቅረኛ ደግሞ የኛን ጓደኛ እያስለቀሰ ነበር። እና ምን ይጠበስ? እኔስ ወንዱን ልጅ ይኸው እያስለቀስኩ እያስኬድኩት አይደል እንዴ? ደንቆሮ ምን ትላለች እቺ? የኛን ጓደኛ እኮ ነው የምልሽ። በእውነት አንቺ ነሽ እኔ ላይ የምታፈጪው? መጣው የጣትኩትን ድስት ላውርድና አናግርሻለሁ። ጁዲ በእናትሽ እኔ አግባባታለሁ። እቺ በቃ ማ እኔ ተምናባት እየነገርኩሽ አታዩም እንዴ? የናነ ፍቅረኛ እኮ ነው። ምን ሰላም ኤደን ኤዲ አሁን ዱባይ ነው መስሎሽ ሃኒሙናችንን ደግሞ ዩሮፕ ነው ኢንሻአላህ አውሮፕላን ላይ አስታውቀሽ እንዳታቆይ ምን አስጨነቀ ለነገሩ አሁን ሚትባጋላ አይደል let's go እዚህ ጋር ታስታውቂኝ እንዴ? አንቺ ኤደን የሞተን የት ነው የምትሄጂው? አንቺ ብሬን ዱባይ ወስጄ ሪላክስ ማላረግባት ከሆነ ምን ታረግልኝ? ሄሎ ቅዱስ ሄሎ ቆንጅት
አዎ ገንዘቤን እፈልጋለሁ። የወንድምሽ ልጅ ተዋንጅሮታል። አዎ ገንዘቤን አሁኑ በቃ አነጋገራለሁ። አንዱ እንዴት ነው ወዳጅ? እንደምታይ ይቅርታ፣ በጣም ይቅርታ አልጠይቅም። ሆኖም ደስ የሚል ቀን ነው። ታፈቅረኛለህ? ዘላለምን ከጎን ተለጥፌ ብኖር እወድሻለሁ። እንዲህ ነው የሚያደርገው። ቁርጥርጥ አደረገኝ እኮ እናንተ። ኧረ አማኪ ችግር ላይ ነኝ። አንዱ ታረንትናት እንዴ? እንዲያውም ተውት ሁለታችሁ። ራሴ እጄ ይለፋደድባታል። ልጅቷን እኮ ደግሞ ውጤት የሆነች ፍትፍት እኮ ነገር ናት። ይቅና በል እንግዲህ ተረኝ። አሜን። እንዴት ነሽ ቤናሞኛ የመታሽ በፍቅር አምላክ ተማትኛለሁ አንቺ ማገዳደል እኔም ሞታታለሁ ሃይ ሜላት ሰላም። እንዴ አንተ በቀደም ሙዚየም ውስጥ የለቀቀኝ ጫፍ? አዎ እንዴት አስታወሽኝ? ልክፍቲያም ግን አይደለም እኔ ቶሮ ነኝ። ታዲያ ምን ፈልገህ ነው በሬ ላይ አንኳኳ? እንጂ አባቴ ለምን ነው ያንኳኳው? ማለቴ በቃ እዛ ስትመጪ በቃ እነግርሻለሁ። ቻው ኪም ቻው። ግን ምንድነው የምለው? ለሰው ልርገፍገፍባት ነው? እጭ Thank you.